እንዳይናገሩ አፋቸውን ለማዘጋትና ከሚዲያ ለማስጠፋት የተደረገ ከባድ ሴራ ነው እና እንደ ቀልድ አልመለከቱም። ይሁዳ እኔ ራሴ እዚህ ጋር ሎየር ማየት ያለበት ነገር ሁሉም ዳኛና ሁሉም አቃቤ ሕግ ሁሉም ፖሊስ በፍትህ አዛብቶ ይሰራል ማለት አይደለም። ለዚህ ነው ሞጊልዳ አውቀ ነው አዩዳ በኔ ለማለት የፈለኩት ነገር አውቀ ነው ወይ? እኔ እኮ የቴዲ ቤት አይደለም ይሄ። እኔ ባደወይ በፍሪደም ስፒች አምናለሁ። ግን ይኸውልህ እኛ እያለን ኦፍኮርስ ሙሉ አይደለም ጠበ እንዴ ስማ፣ አንዳንዴ እንትን ስትሆኑ ከባድ ነው። ጠቅላይ ሚኒስተሩ ሀገሪቷን የሚመራ ጠቅላይ ሚኒስተሩ ሌቦች አሉ፣ ፖሊስ ሌቦች አሉ፣ ፎርስ አሉ። አሁን እኮ እያልን ያለው ይህን ታዲያ ቴዲኮ ጠቅላይ ሚኒስተሩ ያለውን ከንፈርም አደረገው። ወንድሜ እልል ላሰማ እንደገና ወንድሜ እልል ያለ ጠበቃ ነው። ጌችን እኮ እንደ ከፈለግኩኝ ደውዬ አለ አስረ ጠብቄ ካልኩት ማድረግ እችላለሁ እያለ እኮ ነው። እኔ ደግሞ ቴዲ አለ ነው የምልህ። ቴዲ አለ ይሄ ነገር እዚህ ኢትዮጵያ ውስጥ አሁን ባለበት ፐብሊክ ሚዲያ ተነግሮ አይደረግም ነው የምልህ። ግን እንዳልከው ጠቅላይ ሚኒስተሩ ይደረጋል እያለ አንተ አይደረግም የምትለው ምንድን ነው? ኢትዮጵያ ውስጥ አሉ እንደዚህ አይነት ሰዎች አሉ። ሁሉም አይደሉም ነው የምልህ። ሁሉም እያለ አይደል? አንዴ ፓስተር ኢንተርኔት ይዛላ ኢትዮጵያ በባለፈው አመት በዚህኛው አመት ፍትህ ከማይከበሩ ቶፕ 10 ካንትሪዎች ውስጥ አለችበት። ሰርች አድርግ። ፍትህ ከሌለበትና ፍትህ ከማይከበርበት ከማይፈጸምበት ቶፕ 10 ካንትሪ ውስጥ አለችበት። ምን ትላለህ? ነው ገብታ ሞጊልዳ የተረዳኝ አይመስለኝም። ሞጊልዳ እንዴ አልገባኝም። ቢካዝ አንተም ያው የደቡብ ልጅ ስለሆንክ ምናልባት እሺ ጎግል አደርገዋለሁ ነው ንግግሩን ሰምታ አንደኛ ጥረት ነው አለ ዚህ ዳይሬክት ጥረት እያደረገ ነው። ወንድም ዳኛ አለኝ በቃ ደውዬ አፈላልጉልኝ ያፈላለጉት እኮ ነው። ጌች የቴዲ ሐዋሳ መድረክ ባደወይ የምክክር ኮሚሽነር አባል እንደሆነም ዛሬ ተነግሮናል። ስለዚህ ሰው በተለይ ለእነ አማራ ኪላ ለእነ የአማራ ብሔርተኞች ምን ነው ከታች ያቻችሁ ነበረ። በዚህ ጉዳይ ላይ ሰምስተው ትፈልጉ መንሱር ወንድማችን ከታች አለ። መንሱር ነው ሁልጊዜ ለእኛ መልካም ነገር የሚያደርስልን። መንሱር ይህን ለመንግስት እንደሚደርስ እርግጠኛ ነኝ፣ እንደምታደርስ እርግጠኛ ነኝ። በተለይ የአማራ ብሔርተኞች ሶሻል ሚዲያ ላይ እንደሌሉ አውቃቸዋል። እንደዚህ እንኳ ሲነገር ያው የመንግስት ተቃዋሚ ነን የሚሉ ሰዎች እንኳ እንግዲህ የቴዎድሮስ ቤት እንደምትመለከቱት ያው የብልጽግና ነውን ልጁ፣ ግን አሁን ደግሞ የምክር ኮሚሽነር መንበር ነው ቴዲ። ፍራውን እንደነገረን እሱ እናጣራለን ገብተን እያየን ነበር። ወንድሙ ዳኛ አለኝ እያለ ነው እና ወንድም ዳኛ ጌችን እያፈላለጉት ነው። እዛ ቤት የገባውም አንደኛው ዳኛ ነው ሞጊልዳ። ይህን እኮ መቃወም አለብን። ይህ እኮ ሲባል ሙሉ ዳኞችና ጠበቃዎችና ፖሊሶች ሌቦች ናቸው ማለት ሳይሆን የቴዲ ወንድም ይህን እንደሚሰራ ቴዲ እየነገረን ነው። ተረዳ እዮዳብ፣ አንተ ሁሉም ዳኞች ችግር አለባቸው ብለህ ታምናለህ? ለፍትህ አልቆም ብለህ ታምናለህ? አውቀ ነው ሞጊልዳ አይደለም። እኔ ችግሮች አሉ በሚል አምናለሁ። ኖ አይደለም ሞጊልዳ እንዴ ብሮ ቴዲ ወንድሜ ዳኛ ነው። ደውዬ ጌችን አስረጠብቀኝ ማለት ትችላለሁ ብሎ እያፈላለገው ነው። ጌችን ደውሎ ማሳሰር አይችልም። ደውሎ ማሳሰርም አይችልም። አይደረግም። እንደሚችልማ ጠቅላይ ሚኒስትሩ እየዋሸ ነው። ጠቅላይ ሚኒስትሩ እየዋሻ ችግሮች አሉ ኢትዮጵያ ውስጥ። ኦቨርናይት የሚስተካከል ነገር የለም። ጊዜ የሚፈልግ ነገር ነው። እያደገ ዴቨሎፕ እያደረገ ስንሄድ ሞጊልዳ ወንድሜ ምን ይባላል መሰለህ? ካድሬ ሆድ እንጂ ጭንቅላት የለም የሚባለው በአንተ አየህ። ምንድን ነው የሚያወራው? ማን ነው እየቀለለ? ዲፌንስ ማድረግ አይችልም። አሁን ይሄ ዲፌንስ ሳይሆን ምንድን ነው ፕራይም ሚኒስተሩ እያለ ነው፣ ጠቅላይ ሚኒስተሩ እየተናገረ ነው። በግልጽ አምኗል አይደለ እንዴ? አሁን እንሰራለን እናሻሽላለን። ሌላ ኢትዮጵያ እኮ ገና ታዳጊ ያለ ምን ብዬ ነው ሪሰርች ማድረገው? ሎየር ምን ብዬ እዚህ ሰዓት ምን ብዬ ነው ምንድን ነው ሰርች ማድረገው?
ምን አልከኝ? Check World Justice Project website. World Justice Project. Oh my God. Oh my God. Guys. ሁለተኛ በአፍሪካ ምን እንደሆነ ታውቃላችሁ? አንደኛ ቻድ። እስኪ በአፍሪካ ጀስቲስ የሌለባቸው ሀገራትና አንትረስትወርዲ ሊጋል ሲስተም ያለው አንደኛ ቻድ ነው። ቻድ። ሁለተኛ ምን ይመስላችኋል ጋይስ? ሁለተኛ ኢትዮጵያ ናት። ሶስተኛ ናይጄሪያ፣ አራተኛ ካሜሩን፣ አምስተኛ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ስድስተኛ ማዳጋስካር፣ ሰባተኛ ሳውት ሱዳን። ሳውት ሱዳን ይበልጠናል። ሱማሌ ይበልጠናል። ሱማሌ ይበልጠናል። እኔ ግን እውነት ለመናገር ኢትዮጵያውያኖች እዚህ ሶሻል ሚዲያ ላይ ያላችሁት ሰዎች ማሰብ ትችላላችሁ፣ ማገናዘብ ትችላላችሁ። በቃ ድራማ፣ ወሬ፣ መጥፎ ነገር ነው የምትፈልጉት? ጭቅጭቅ፣ ብሽሽቅ ምናምን ነው የምትፈልጉት ወይስ ሲሪየስ የሆነ ስራ እንድንሰራ ነው የምትፈልጉት? እኔ እወጣለሁ ትንሽ ሀሳብ ጨምሬ። አሁን ምን መሰለ፣ ወደ ፖይንቱ እንሂድ ብንል ማለት ነው እነዚህ ልጆች አንደኛ ብር የለም፣ ሳክስ ነው። ሳክስ ነው፣ ምንም ብር እንደሌለ ያስታውቃል። ዊኖዛት አሁን ፖይንቱ ምንድን ነው? ፍራኦል ይሄንን አካውንት ሰጠኝ ያንን አካውንት ሰጠኝ አይደለም ፖይንቱ ምንድን ነው? ብሩን አምጡ ነው። አስገባለሁ ነው ያለው ፍራኦል ማለት ነው። ልጆቹ ያንን ማድረግ አይችሉም። ስለዚህ ወሬውን ትቶ ወደ ስራቸው ቢጓዙ ጥሩ ነው፣ ሌላ ነገር ከሚቆፍሩ ራሳቸው ላይ ማለት። ሌላው ደግሞ አንተ ህግ ትላለህ አይደለ? እሱ በመጣው ይመለሳል። የቴዲ ጉዳይ የሚመለስበት መንገድ አለው። አትቆፍር፣ ኮምፒውተርህን አትቆፍር። ቴዲ ይምጣ እንጂ እሱ አፕሮች አድርግ እንጂ በሚመለሰው መንገድ ይመለሳል። እኛ እንዴት እንደምንመልስ እኛ የራሳችን መንገድ አለን፣ እንመልስለታለን። እሱ በመጣው እንመልስለታል። ምንም ችግር የለም። በቂ እውቀት አለ፣ በቂ ሲስተም አለን እኛ ማለት ነው። ለማንም ለዳጣ አይደለም፣ ለማንም ወደኋላ እንመለስም። ወደኋላ የምንልበት ነገር እኛ ማን ናችሁ? እኛ ኖ የፍራኦልን የነካው ልጅ ማለት ነው። ስለዚህ እኛ የፍራኦል ደጋፊዎች፣ እኔ አሁን ፍራን ነው የምደግፈው። እሱ በመጣው ልክ እዚህ ጋር መናገር አልፈልግም። እሱ በመጣው ልክ እንመልስለታል። እንዴት እንደምንመልስ ደግሞ በቂ ሲስተም አለን፣ በቂ አቅም አለን። ምንም ችግር። እሱ ብቻ ግን አፕሮች አድርግና እርምጃ ይውሰድ። ይሄ ሎየር ላይም እርምጃ ይውሰድ። ይሄ ልጅ የሆነ ነገር ይሁንና ከዛ በኋላ እንዴት እንደምንመጣበት ዊ ኖ ደ ሲስተም። ስለዚህ ማንም ሰው ከመሬት ተነስቶ ይሄ ልጅ ማንንም ሳይነካ አጭበርባሪ ይላሉ፣ ሌባ ይላሉ፣ አንዴ አለው ይላሉ፣ አንዴ የለውም ይላሉ። ነገራችሁ ላይ እኛ ስለዛ አገባንም። እኛ በሱ ጉዳይ ላይ ቱቢያኖሶቹ የፐርሰናል ጉዳይ እንደዚህ ትሪቪያል የሆነ የህፃናት ጨዋታ ውስጥ የለንበትም ይብሳ። ምክንያቱም እኔ አሁን የገረመኝ ቻለንጁ እንዲፈጸም ነበር። ያው ፍራኦል አሁንም ኤክስተንድ አድርጎላቸዋል። አንድ ቀን እንደገና አስረዝሞላቸዋል። ከቻሉ ያስገቡ። እሱም ባትሪ ካለ ታክሲ ነው የሚያወሩት እኮ እሱን እኔ ምን መሰለህ፣ እኔ አሁን እሱን ለማወቅ የሰውን መጠን አላውቅም፣ የሰውን ያላቸውን ነገር አላውቅም። እንችላለን ብለዋል። መቻላቸውን እንደውና አለመቻላቸውን የምናውቀው ሲያደርጉ ነው አይደል እንዴ? እስካሁን ትላንትና ቤቱ ገብቼ ቤቱ ገብቼ ምን እንዳልኩ ልንገር። ቤቱ ገብቼ ኮሚቴ እናዋቅርና
አበድራቸው አምጥታቸው ይህን ብር ማስገባት አትችሉም። ክሬዲት ካርድ ላይ የሚሆን ላይን ኦፍ ክሬዲት ላይ የሚሆን ሴቪንግ ላይ የሚሆን ከራሳቸው አካውንት ግን ማስገባት ትችላላችሁ። ተበድሮ ተሰብስቦ አይሆንም። ጎፈንድሚ ተከፍቶ ማለት ነው ታስገባላችሁ። ከዛ በኋላ ስራ እንኳን ብሩን ባያስገባ እኛ እንመልስለታለን፣ ለቴዲ ማለት ነው እንመልስለታለን። ቢኮዝ ህዝብ እየተመለከተ ነው። ባይዘው ይሄ ጉዳይ እንደ ቀላል እንዳታዩ፣ ህዝብ እየተመለከተ ነው። ከዛ በኋላ የሚሆነው ይሆናል። እናንተ ትመልሳላችሁ። አሁን እንመልስለታለን። ምን ችግር አለ? ከሆነ ምናልባት ኦኬ 1 ሚሊዮን 10,000 ፍራኦል ባያስገባ ብሩን እኔ እመልስለታለሁ ለቴዲ። ሪኮርድ አድርጉና ላኩለት። ስለዚህ ወሬ ነው፣ ዝም ብሎ ሳክስ ነው የምነፉ እንጂ የለም የተጨማደደ ነገር ነው ሁሉ ነገራቸው ማለት ነው። ግን ሀበሻ ምቀኛ ስለሆነ ልጁ ሌባ ነው እንደዚህ ያደርጋል እንደዚህ ሳክስ ነው የምነፉት። ዝም ብሎ መሬት ያቺ ዮኒ ቶሮንቶ እስርስሩ የምትሮጠው ማለት ነው 2 3 ወርዳ ነው በቃ እንትን ሆና ምንድን ነው በጣም ተናንቋት ነበር። እዛን ቀን ልትሞት ደርሳ ነበር። የለም ምንም ነገር የለም ስለምናቅ ነው። ስለዚህ ወሬ ትቶ ስራውን ቢሰራ ደስ ይለኛል። ስራውን ይስራ፣ ሌላውም ስራውን ይስራ፣ ፍራኦልም ስራውን ይስራ፣ እነሱም ስራቸውን ይስሩ። እሱም ጋዜጠኝነቱ ማወያየቱን ይቀጥል። ካልቻለ ምንም ችግር የለም። ቻሌንጁን አክሰፕት አላደረኩም ማለት ይችል ነበር እኮ ከመጀመሪያውኑ ማለት ነው። የሌለ ነገር ከሚያወራ ማለት ነው። ቴንኪው ዮዳብ፣ ጨርሻለሁ። አመሰግናለሁ። ደህና ኦኬ፣ አመሰግናለሁ። ደህና ደር። እንግዲህ በዚህ ጉዳይ ላይ ሀሳብ መስጠት የምትፈልጉ ሰዎች በመጨረሻው ጉዳይ ላይ ቴዲ በተናገረው ነገር ሀሳብ መስጠት የምትፈልጉ ሰዎች ሀሳብ ስጡ። ቆንጂት ሀሳብ አለሽ? ታፕታፕ ኮፒ ሊንክ አድርጉ ጋይስ። ለማስገባት እየሞከርኩኝ እየዞረ ነው። ለማስገባት ሞክር እየዞረ ነው። ገብታችሁ ደግሞ ባካችሁን፣ አብዛኞቻችሁ ምናልባት ደክሟችሁ ከስራ ወጣችሁ ቤርጎ መስላችሁ የምትገቡ ሰዎች እባካችሁን እንደገባችሁ ቀጥታ ወደ ሀሳባችሁ ግቡ። ሀሳባችን እኔ አንዳንድ እያየሁ ነው። ሶሲ እኔ ማንም እየደገፍኩ አይደለም። ሶሲ እኛ ታውቂያለሽ ምን ያህል መንገድ እንደሄድን። እኔ ጡረታ ወጥቻለሁ። ሶሲ ጡረታ ወጥቻለሁ። ከሌሌባ ነው ከሌሌ ነው እያልኩኝ አላጋርጥ የለውበትም። ግን የሰማሁት የመጨረሻው ነገር ትንሽ ጆሮዬን ገባሽ። ዳኞችን ኦርደር አድርገው እኛ የምንቆመው ለፍትህ ነው አይደል ሶሲ? እንጂ አገባንም። እኛ እዚህ መጥቶ ብር አለኝ የለኝም እያሉ የሚወዳደሩት ይወዳደሩ ኦኬ እንጂ እኛ ጡረታ ወጥተናል። እኔ ከሌ ስንልበት የነበረውን ጉዳይ እንደ አዲስ ቢያወሩ መብታቸው ናቸው። ፍራኦልም ይችላል፣ ቴዲም ይችላል። ሁለቱም ትልቅ ሰዎች ናቸው። ግን ቴዲ የተናገረው ነገር ለእኔ አስደንጋጩ ነው ስላየሁት መንግስት እንዲመለከተው ፈልጋለሁ። ያው አንፎርችኔትሊ ተቃዋሚ ነን የሚሉት አብዛኛዎች እዚህ ጋር ስመ አክቲቪስት ስለሆኑ ይህን ጉዳይ ብዙም ያው እኔ ግን ጠይቃለሁ። እሺ ሹት ፓስተር እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነህ? እና ቴዲ ያለው አሁን ስለ ሎየሩ የተናገረው ሜቢ ስህተት ሊሆን ይችላል። እሱ ማለት እኔ ላይቡን እየተከታተልኩ ነበር። አይ ዶንት ቲንክ ሂ ሜንት ላይክ ሲሪየስ እንደ ቀልድ ነው የተናገረው ብዬ ነው የማስበው። ደግሞ እኮ ዛሬም ቀድቼዋለሁ፣ እንደገና ፖስተዋለሁ። አስፈልጉልኝ፣ ዛሬም አስፈልጉልኝ፣ አድራሻውን እፈልጋለሁ፣ አፈላልጉልኝ እያለ ነው። እና የኔ ጥያቄ አውዝ ኢንቨስቲጌት እየተደረገ ነው። ኦኬ ኢንቨስቲጌት እያደረጉት ነው። መንግስት ሰምቶታለኝ፣ ዛሬም ደግሞታል። እኔ ደግሞ ይህ ጉዳይ አስፈላጊ በጣም ያው እኔ አክቲቪስት ነኝ፣ ድምፅ ነው የምሆነው። ነገ በቴዲ ላይም እንደዚህ አይነት ነገር ቢነሳ ድምፅ ነው የምሆነው። ተረዳኝ። ፍራኦል እኔን እስከ ኮርት ድረስ ነው የወሰደኝ። ግን የፍራኦል ኬስ አይደለም ይሄ የጌች ኬስ ነው። ጌች ደግሞ ጠበቃዬ ነው፣ በጣም ጓደኛዬ ነው። ምንም አላደረገም፣ ሀሳብ ነው የሰጠው። ነገ አንተ ላይም ቢሆንም ድምፅ መሆን አለብኝ። ቢኮዝ በተለይ ኢትዮጵያ የሚኖሩ ሰዎች ብዙ የማሸማቀቅ እና በትንሽ ገንዘብ ማድረግ እንደሚችሉ ይናገራሉ። ፕሊዝ ነው ወንድሜ ቹት ተባረክ። እና እንደዚህ አይነት ሰዎችን ፎሎ ባክ አደርጋለሁ። ቶሎ እንደዚህ በሀሳብ የሚሰጡት ሰው እንዴት ነው ይወዳል። እግዚአብሔር ይመስገን። እንደት ነሽ? አለው ሰላም ነው። ቤተሰብ ሁሉ ሰላም ነው። ቤተሰብ ሰላም ነው። እንዴት አየሽ? እንግዲህ እየሰማሽ ነበርሽ፣ እያዳመጥሽ ነበር። ፍራኦልን እኮ በእናትህ በጣም ነው ቴዲ አበሳጨኝ በእውነት። ምን ማለቱ ነው እንግዲህ?
አሁን ዳኛ ቤተሰብ አለ። ንግግሩ ደግሞ እንዴት እንደሚያስጠላ ካስተዋይታል እንዴ ምን እንደሚመስል በጣም ከስቷል። በጣም ከስቷል። ምንድነው አሁን ምንድነው ይሄ ንግግር ደንግጦ ፈርቶ ዝም ብሎ እየተወራጨ ከሆነ ናይትሜር ታውቃለች። ሰዎች ናይትሜር ሲያጋጥማቸው ብዙ ነገር ይላሉ። ያም ከሆነ ይደረጋል። ብር የለውም ለአጥር ለማሳጠር ነው ይላል። እንደ ጉረኛ ነው በጣም እንዴት የእንትኑ ጉዳይ ጠበቃችንን ያስፈራራል እንዴ? ጠበቃውን ደግሞ ኧረ በእናትህ እንዲ ማንም እኮ አይነካውም። እንዲ ዝም ብሎ ጉራውን እንጂ ጠበቃ እኮ የተከበረ ሰው ነው እሱ። ማንም ተነስቶ ማንም ቦዘኔ ተነስቶ ነው እንደሚነካው። አንድ ሰው ጫፉ እንዲ ዝንቡን አይነት በእውነት ነው የምልክ። ሀገሩ እኮ ኢትዮጵያ ነው። ቲክቶክ ላይ ማንንም እኮ መያዝ አይችልም። አንድ ቦዘኔ የቲክቶክ ዳኛ ጨምላቃ የሚናገሩ ደግሞ እኮ ከንፈር እኮ እያለ እኮ ነው። በእናትህ እንደ ፊራኦልን እኮ ከንፈር። እንደዚህ አይነት ወንድሙ ቢሰማ ምንድን ነው የሚለው? የኔ ወንድም ነው ይላል እንዴ? ከንፈሬ ያምራል ብሏል። አሁን ወንድ ልጅ ሆኖ እንደ ሲናገር አያፍም ራሱ። በጣም ቅሌታም እናቴ ትሙት። እኔ ቴዲን ይኸውልህ እንዲሁ እንትን በዚህ ነገር በጣም ነው ያወረድኩት። በጣም አንተ እንዴት እንደዛ እንደ ሴት ልጅ ከንፈር ያምራል ብሏል። የሰው ልጅ እኮ ትክክለኛ ማንነቱ የሚወጣው እንትን ሲደረግ ነው። በእርግጥ እናንተ ብዙ ጊዜ ጌ ነው ማለት ጌ ነው በእውነት እሱ መብቱ ነው፣ ፐርሰናል እንትኑ ነው። አባባሉ የማይባል ነገር ነው የሚለው በጣም ግን ዋናው እንዴት ጠበቃን ማስፈራራቱ። ወንድሜ ዳኛ ነው አሉ የላካችሁ ሰዎች እያየው ነው። ዳኛ ሆነ ወንድም አለኝ እያለ ጉራው ልፋል እንዴ? ሺ ጊዜ ዳኛ ቀርቶ የመንግስት ቢሆን ወንድሙ ቲክቶክ ላይ ሆኖ ያስርልኛል ማለት ነው። በነገራችሁ ላይ እኔ ሀሳብን እንደማቀርበው ያድርገውና ያሳየን እስቲ ያድርገው፣ ጫፉን ይንካው። እኛም አለን እኮ እውነቴን ነው የምልህ። እንዶ ጫፉን ሄዶ ይንኩት። በእውነት ነው የምልህ። አንዴ ታፕታፕ ላስታደርግ። እሺ ጋሽ እየተቆራረጠ ነው። አንዴ ጋሽ ታፕታፕ ታደርጉልኝ ያላችሁ እየተቆራረጠ ነው ውዶች። አንዴ ታፕታፕ ታደርጋላችሁ። በነገራችሁ ላይ እኔ በነገራችሁ ላይ እዚህ ቤት ስትመጡ ታፕታፕ እና ኮፒ ሊንክ አድርጉ። ለመግባት እንኳ ራሱ ለማውራት መድረኩ መጣችሁ ለመጠቀም ስትፈልጉ ያው መድረኩ እንዲቀጥል አይደለ? ምክንያቱም ይሄ መድረክ ካለ ገብታችሁ እንደዚህ አይነት ሀሳብ በነፃ ይወያያል፣ በነፃ ይንሸራሸራል። ሌላ ቦታ ውስጥ አያስገቧችሁም። በጣም ከፍላችሁ ነው የምትገቡት። ሰዎችንም እንደዚህ እንደ ልቡ ገብቶ እንደ ልቡ ማውራት ታፕታፕ አድርጉ እስኪ አንዴ 200 ሺህ እናስገባውና አንድ 200 ሺህ እናስገባው። ፎሎ እያደረጋችሁ ያላችሁ ሰዎች፣ ኮፒ ሊንክ እያደረጋችሁ ያላችሁ ሰዎች ቤቱን ባረኩ፣ ቦረክ አድርጉት። እስኪ አንድ ቤቱን ባረክ አድርጉት። ምንድን ነው በዚህ ደረጃ ግግም ማለት ምንድን ነው? 114 ሺህ ገብተናል። አክቹዋሊ በጣም ጥሩ እያደረጋችሁ ነው ዛሬ። ታፕታፑ በጣም እግዚአብሔር ይመስገን። ታፕታፑ እንደገና ለቆልናል። ሰምታችኋል? እሺ እየባረካችሁ ቤቱን እየባረካችሁ ቁሪን አይደለም ቆሪን ያለ ነገር እንዳትባረኩ። ከፍ ያለ ነገር እየሰጣችሁ ከፍ